ሰላም ጤና ይስጥልን ወደ ሸገር ሳይንስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ጥንቅራችን እነሆ በሰዓቱ ተመልሷል። እንደተለመደው ወቅታዊ ጉዳዮች የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች በጥንቅራችን የሚደመጡ ይሆናል። ለዛሬ የዕለቱ የመረጃ ጥንቅራችን ትኩረት የሆኑ ጉዳዮች ተከታዮች ናቸው። ከሰሞኑ በኢትዮጵያ እየተመረቱ እንደሆነ የተነገረላቸው ሰው አልባ ጀቶች ወይንም ድሮኖች ጉዳይ መነጋገሪያ ርዕሰ ነጥብ ነበሩ። ለመሆኑ በኢትዮጵያ የተመረቱት ድሮኖች ኢትዮጵያ ከተለያዩ ሀገራት ከገዛቻቸው ሰው አልባ ጀቶች በምን ይለያሉ? በኢትዮጵያ የተመረቱት ሰው አልባ ጀቶች ወይንም ድሮኖችስ የተሰጣቸው ስያሜ ምን ይመስላል? በወፍ በረር መለከተ ጉዳያችን ነው። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ለህወሓት መከፋፈል ምክንያቱ የፕሪቶሪያው ስምምነት ነው ብለዋል። የሰሜን ኢትዮጵያውን ጦርነት በሰላም መንገድ የቋጨው የፕሪቶሪያው ሰላም ስምምነት ለህወሓት መከፋፈል እንዴት ምክንያት ሊሆን ይችላል? የጥንቅራችን ሌላኛው ጉዳይ ነው። ከሰሞኑ የህገ መንግስት ማሻሻያ ጭምር እንዲካሄድ አቤቱታ ያቀረበው አንድ ፖለቲከኛ መታሰራቸው ተሰምቷል። የፖለቲከኛው እስርን ተከትሎ የተሰሙ ጉዳዮች ምንድናቸው? እንመለስበታለን። በፖለቲካ ለመረጋጋት ምክንያት ከኢትዮጵያ ለቆ ወጣ የተባለ ግዙፍ የንግድ ድርጅት ለብዙዎች መጥፎ ዜና ተብሏል። ይህ ድርጅት ከኢትዮጵያ ሲወጣ ጉዳቱ ምን ያክል ይሆን? ሌላኛው የጥንቅራችን ትኩረት ነው። ሌሎችም ጉዳዮች በዝርዝር የሚደመጡ ይሆናል። እንደተለመደው ያለመጣችሁን አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ ቀዳሚ ጉዳያችን እናምራችሁ። ከሰሞኑ በኢትዮጵያ ታሪክ ለመጀመሪያ ጊዜ ሰው አልባ ጀቶች መመረታቸው ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድ፣ ምክትላቸው አቶ ተመስገን ጥሩነህ እንደዚሁም ፊልድ ማርሻል ብርሃኑ ጁላ ሌሎችም ወታደራዊና የደህንነት ኃላፊዎች በተገኙበት በኢትዮጵያ ለመጀመሪያ ጊዜ ተመርተው ለአገልግሎት ብቁ ናቸው የተባሉት የሰው አልባ ጀቶች ከሌሎች ሀገራት የድሮን ትጥቆች በምን ይለያሉ? ጠቅላይ ሚኒስትሩ ለዚህ ምላሽ አላቸው። ከዚህ ቀደም ገዝተን ከታጠቅናቸው ድሮኖች የሚለያቸው እነዚህ ድሮኖች መጠኑ ባደገ ከፍታ ወይንም አልቲቲዩድ ላይ መብረር የሚችሉ በመሆናቸው እንደዚሁም በአርቲፊሻል ኢንተለጀንስ የታገዙ በመሆናቸው የማይቋረጥ የኮሙኒኬሽን ሲስተም ያላቸው በመሆናቸው እንደዚሁም አንቲ ድሮን ጃመር ስላላቸው ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። አብይ እስከ ዊን ኤሮኖቲክስ የተሰኘ ኢንዱስትሪ ባስመረቁበት ወቅት ባሰሙት ንግግር ይህ ኢንዱስትሪ ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖች ወይንም ድሮን የሚያመርት እንደሆነም ተናግረዋል። እንደ ጠቅላይ ሚኒስትሩ ማብራሪያ ከሆነ ድሮኖቹ ለመረጃ መሰብሰብ፣ ለመከላከል አቅም እንደዚሁም ለማጥቃት እንደሚሉም ጠቅሰዋል። ከፍተኛ የሴንሰር አቅምና አርቲፊሻል ኢንተለጀንስ ያላቸው ድሮኖች ናቸው ያሉት ጠቅላይ ሚኒስትሩ አንዳንዶቹ አጥቅተው ራሳቸውን በራሳቸው የሚያወድሙ ወይንም ሱሳይድ ቦምብ ያላቸው ጠላትን አጥቅተው የሚመለሱ ናቸው ሲሉ ማብራርተዋል። ድሮኖቹ ከዚህ ቀደም ከተገዙት የሚለያቸው ነገሮችም እንዳሉ ይናገራሉ። ከ2000 ከፍታ በላይ መብረር የሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ውጤታማ የሚሆኑ ለኢትዮጵያ መልክዓ ምድር ተስማሚ የሆኑ ድሮኖች ናቸው ሲሉ ተደምጠዋል። ከዚህ ቀደም ከባህር ማዶ ማለትም ከቱርክ፣ የተባበሩት አረብ ኤሚሬትስና ከቻይና እንደዚሁም ከኢራን እንደተገዙ የሚነገርላቸው የኢትዮጵያ የድሮን ትጥቆች እንደ ኢትዮጵያ ላለ ከፍተኛ አልቲቲዩድ ላይ መብረር ለሚችል ሀገር ታስበው የተሰሩ አይደሉም ሲሉ ከዚህ ቀደም በሰሜን ኢትዮጵያ ጦርነት እንደዚሁም በአማራ ክልል ጦርነት ከዚህ ባለፈም በኦሮሚያ ክልል ጭምር ጥቅም ላይ እንደዋሉ የሚነገሩላቸው የኢራን የቱርክ የቻይና እንደዚሁም የተባበሩት አረብ ኤሚሬቶችን የድሮን ትጥቆች በቴክኖሎጂ የሚበልጡ ሰው አልባ ጀቶች በኢትዮጵያ እየተመረቱ ነው ሲሉ ተናግረዋል። እነዚህ ድሮኖች እንደ ጠቅላይ ሚኒስትሩ ከሆነ የኢትዮጵያ መንግስት የሚያመርታቸው ለውጊያ አይደለም። የእነዚህ ድሮኖች መመረት ትንንሽ አቅም ይዘው ይሳሳታሉ በሚል ለገለጿቸው ኃይሎች ብዙ ጊዜ እንዲያስቡ ለማስቻል እንደሆነ ጠቅላይ ሚኒስትሩ ሲናገሩ ተደምጠዋል። የጠቅላይ ሚኒስትሩ የፋብሪካ ጉብኝትም ሆነ በኢትዮጵያ የድሮን ትጥቆች እየተመረቱ እንደሆነ ለማሳየት የሄዱበት ርቀት ምናልባትም ከኤርትራ ጋር ወደ ሌላ ዙር ጦርነት ለመግባት በዝግጅት ላይ ለመሆኗ ማሳያ አድርገው የቆጠሩ በርካቶች ናቸው። ይህንን በማስመልከት ጠቅላይ ሚኒስትሩ እነዚህን አቅሞች የምናጎለብተው ለመዋጋት አይደለም ውጊያ ለማስቀረት ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ስለተመረቱት አዲሶቹ ሰው አልባ ጀቶች ወይንም ድሮኖች ማብራሪያ ሲሰጡ ያልጠቀሱትና ብዙዎች ምንድነው ብለው ሲጠይቁት የተመለከተው ጉዳይ የድሮኖቹ ስያሜ ምን ሆነ የሚል ነው። በቀሪው ዓለም ሀገራት የድሮን ወይንም የሰው አልባ ጀት ትጥቆችን ሲያመርቱ በመተኩ ስያሜ ይሰጧቸዋል። ለአብነት ያክል ኢትዮጵያ ገዝታ ታጥቃቸዋለች ከሚባሉ ድሮኖች መካከል ቱርኩ ሰራሹ ባይራክታር ቲቢቱ ይገኝበታል። መረጃዎች እንደሚያሳዩት ከሆነ ባይራክታር የሚለው ስያሜ የሀገርን አርማ ወይንም ክብር የሚወክል ምልክት እንደማለት ነው። በፈረንጆቹ አጠራር ፍላግ ቢረር ብለው ይጠሩታል። ባይራክታር የሚለው ስያሜ የተሰጠው በቱርክ እንደሚመረት የሚታወቀውና በተለያዩ ሀገራት ተገዝቶ ጥቅም ላይ እየዋለ የሚገኘው የቱርኩ ድሮን ባይራክታር ዋነኛ ስያሜ የተሰጠው የድሮን ምርቶችን ያመረተው የባይራክታር ቤተሰብ አባላትን ለማስታወስ እንደሆነም ይነገራል። ሌላኛው ቻይና ሰራሹና የተባበሩት አረብ ኤሚሬቶች በስፋት እንደሚሸጡት የሚነገርላቸው ዊንግ ሉንግ የተሰኘው የቻይና ሰው አልባ ጀት ነው። ቻይና ይህንን ድሮን ዊንግ ሉንግ የሚል ስያሜ ለመስጠት ያበቃት ምክንያት ምንድነው? መረጃዎች እንደሚያሳዩት ከሆነ ቻይና በብዛት የምታመርተውን ይህንን ሰው አልባ ጀት ዊንግ ሉንግ ብላ ለመሰየም ምክንያት ይሆናት የድሮኑ አሰራር ወይንም አካላዊ ቁመና እንደሆነም ይነገራል። ለአብነት ያክል የድሮኑ ስፋት ወደ ጎን ረጅም በመሆኑ ምክንያት ዊንግ ሉንግ የተሰኘው ስያሜ እንዲሰጠው ምክንያት ሆኗል። ከዚህ ባለፈም ይህ ድሮን የድራገን ቅርጽ ያለው በመሆኑ ዊንግ ሉንግ የሚለውን ስያሜ እንዲያገኝ ምክንያት ሆኗል ባይ ናቸው መረጃዎች። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እንደተመረቱ የተነገረላቸውን ድሮኖች ሲፈርሙባቸው ታይተዋል። ስያሜያቸውንስ ምን አሉት? እስካሁን ድረስ በይፋ ያልተገለጸ ጉዳይ ሆኗል።
ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። በቤኒሻንጉል ጉሙዝ ክልል በጸደቁ ሁለት አዳዲስ አዋጆች ዙሪያ ቅሬታ ያቀረቡ ፖለቲከኛ በትላንትናው ዕለት መታሰራቸው ተሰምተዋል። ከሰሞኑ በቤኒሻንጉል ጉሙዝ ክልል በነበረ የምክር ቤት ስብሰባ ላይ ቀርበው የጸደቀውን የየእርከኑ የምክር ቤት ተወካዮች ብዛት ለመወሰን የወጣው አዋጅ እንደዚሁም የክልሉ ሕገ መንግስትን እንደገና ለማሻሻል የወጣውን አዋጅ ተቃውሞ ቅሬታ ያስገቡት ፖለቲከኛ በትላንትናው ዕለት ለእስር መዳረጋቸው ነው የተሰማው። የቦሮ ዲሞክራሲያዊ ፓርቲ የፖለቲካ ዘርፍ አደረጃጀት ኃላፊና የክልሉ ምክር ቤት ተመራጭ የሆኑት አቶ ዮሐንስ ከተማ በጸጥታ ኃይሎች መወሰዳቸውን የሀገር ውስጥ የዜና ምንጮች አረጋግጠዋል። የቦሮ ዲሞክራሲያዊ ፓርቲ በውሳኔዎቹ ላይ ቅሬታ የነበረው ሲሆን ሶስቱ የምክር ቤት አባላት በወቅቱ ተቃውሞ አቅርበው ውሳኔውንም የህገ መንግስት አተረጓጎም ላይ የቀረበ ቅሬታ በሚል ለፌዴሬሽን ምክር ቤት ከተጨማሪ ጥያቄዎች ጋር አቅርበውም ነበር። በዚህ ሁኔታ ያቀረቡትን ጥያቄ የተለያዩ አንድምታ እየሰጡ ይባስ ብለው ዛሬ አቶ ዮሐንስን አስረውታል ሲሉ የክልሉ የተቃውሞ ፓርቲ አመራሮች በትላንትናው ዕለት ለሀገር ውስጥ የዜና ምንጮች ሲናገሩ ተደምጠዋል። የቤኒሻንጉል ጉሙዝ ክልላዊ መንግስት ምክር ቤት ከየካቲት 10 እስከ የካቲት 11 2017 በአሶሳ ከተማ ባካሄደው መደበኛ ጉባኤ በስራ ላይ የሚገኘውን የክልሉን የምክር ቤት መቀመጫ ቁጥር ከ99 ወደ 165 ማሻሻሉ የሚታወስ ነው። የቦሮ ዲሞክራሲያዊ ፓርቲ ግን የህዝብና የቤቶች ቆጠራ ሳይደረግ 165 የመቀመጫ ብዛት አሁን በስራ ላይ ለሚገኙ የምርጫ ክልሎች የተከፋፈለበት መንገድ የህዝብ ብዛትን ያማከላል መሆኑና ነባር የምርጫ ክልሎች የፈረሱበት አዳዲስ ምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰ በመሆኑ እንደዚሁም በቂ ውይይትና ክርክር ያልተደረገበት መሆኑን በግልጽ ቅሬታውን ገልጾ ነበር። ፓርቲው በመግለጫው የክልሉ መንግስት በሰላማዊና ህጋዊ መንገድ ያቀረብነውን ጥያቄና ቅሬታ በኃይል ለመደፍጠጥ በፓርቲያችን እንደዚሁም ፓርቲያችንን ወክለው የክልል ምክር ቤት አባል በሆኑ አመራሮች ላይ የጀመረው ዛቻ፣ ማስፈራሪያና ወከባ የተጀመረውን የመድብለ ፓርቲ ዲሞክራሲያዊ ስርዓት ግንባታ አደጋ ላይ የሚጥል በመሆኑ ከድርጊቱ እንዲቆጠብ እናሳስባለን በማለት ከሰሞኑ ግልጽ መግለጫ ማውጣቱ ይታወሳል። ከሰሞኑ አንድ ግዙፍ አምራች ድርጅት ከኢትዮጵያ ገበያ ለቆ መውጣቱ ተሰምቷል። የዚህ ድርጅት ከኢትዮጵያ ገበያ ለቆ መውጣት ምክንያት የሰሜን ኢትዮጵያ ጦርነት ነው ተብሏል። ሴሌክታ ግሩፕ የተሰኘው ይህ ድርጅት በፖለቲካ ለመረጋጋት ምክንያት ከኢትዮጵያ እንደወጣ የካፒታል ጋዜጣ ዘገባ ያሳያል። በስዊዘርላንድ ዋና መስሪያ ቤቱን ያደረገው ሴሌክታ ግሩፕ በሰሜን ኢትዮጵያ ቆንዝ ላይ የሚገኘውን የምርት ማዕከሉን በፖለቲካ ለመረጋጋትና በወታደራዊ ሁኔታዎች ምክንያት ወደ ኬንያና ዩጋንዳ ማዛወሩን አስታውቋል። ኩባንያው የዚህ ውሳኔ ምክንያት በኢትዮጵያ ሁኔታ ለሰራተኞች ደህንነት ስጋት መፍጠሩና የሎጂስቲክስ ችግሮች መከሰታቸው እንደሆነ አስታውቋል። የኩባንያው ዋና ስራ አስፈጻሚ አንስጋር ክሌም ይህን ውሳኔ አስማሚ እርምጃ ብለው የገለጹት ሲሆን በኢትዮጵያ ያደረጉትን ከፍተኛ ኢንቨስትመንትና ጥረት ከንቱ ስለመሆኑም አስታውቀዋል። ይህ ውሳኔ በቆንዝላ አካባቢ ከ1000 በላይ ስራ ዕድሎች የሚያሳጣ ሲሆን በቀጥታና በተዘዋዋሪ 10,000 የሚሆኑ ሰዎችን ይጎዳል ነው የተባለው። ኩባንያው ለአካባቢው ማህበረሰብ የኢኮኖሚ ህይወት መስመር እንደነበርና ከኢትዮጵያ ገበያ ለቆ መውጣቱም እጅግ የከፋ ጉዳት እንደሚያስከትል ነው የገለጸው። እንደ ካፒታል ጋዜጣ ዘገባ ከሆነ ሴሌክታ ግሩፕ በኬንያና ኡጋንዳ ያሉትን የምርት ማዕከላት በማጠናከር ለደንበኞች የምርት አቅርቦት እንዳይቋረጥ ማረጋገጡን ገልጸዋል። ወደፊት ሁኔታዎች ሲሻሻሉም ወደ ኢትዮጵያ ገበያ መልሶ ለመግባት ተስፋ እንዳለው ነው የገለጸው። ሴሌክታ ግሩፕ በዓለም አቀፍ ደረጃ ግንባር ቀደም የሆነ የአበባና የጌጣጌጥ እጽዋት አምራች ኩባንያ መሆኑ ይታወቃል። ለሁለት የተከፈለው የህወሓትን ኃይል በአንድ በኩል እየመሩ የሚገኙት ዶክተር ደብረጽዮን ገብረሚካኤል ለህወሓት መከፋፈል ዋነኛ ምክንያቱ የፕሪቶሪያው የሰላም ስምምነት ነው ብለዋል። የሰሜን ኢትዮጵያን ጦርነት ከሰው ህይወት መጥፋት ጀምሮ እጅግ ከበዛ ውድመት እንዳዳነ የሚነገርለት የፕሪቶሪያው ሰላም ስምምነት ለህወሓት መከፋፈል እንዴት ምክንያት ሊሆን ይችላል? የሪፖርተር ጋዜጣ ዘገባ ምላሽ አለው። አንድ ሞቅ ሌላ ጊዜ ደግሞ ረገብ እያለ የቀጠለው የህወሓት አመራሮች ሽኩቻ መነሻው በፕሪቶሪያው የሰላም ስምምነት ላይ የተሳተፈው የአቶ ጌታቸው ረዳ ቡድን ምን መፈጸምና አለመፈጸም እንዳለበት በተገቢ ሁኔታ ሳይደራደር ትዕዛዝ ተቀብሎ በመምጣቱ ምክንያት መሆኑን የህወሓት አንደኛው ክንፍ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ተናግረዋል። ደብረጽዮን ዘኒው ሁማኒታሪያን ከተሰኘ ሚዲያ ጋር በነበራቸው ቆይታ የፕሪቶሪያው ስምምነት አሁን በትግራይ ፖለቲካ ሊቃን መካከል ለሚታይ መቆራቆስ ዋነኛ ምክንያት ነው ማለት ስምምነቱን የክፍፍሉ መነሻ ብለውታል። አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነቱ ለደቀቀችው ትግራይ ጦርነቱን ብቻ እንዲያስቆምና ከዚህ ያለፈም ያነሰም ነገር እንዳይፈጽም ነበር ተልዕኮ የተሰጠው ያሉት ደብረጽዮን የክልሉ መንግስት የሚያፈርስ ትዕዛዝ ጭምር ይዘው መጥተዋል በማለትም ተደራዳሪ ቡድኑን ኮንነዋል። የስምምነቱን ሙሉ ውሎች በፌደራል መንግስት የተቀረጹ ናቸው። የኛን ተደራዳሪ ቡድን በቀላሉ ትዕዛዞቻችን እየተቀበላችሁ እንጂ እየተደራደራችሁ አይደለም ብለን ነግረናቸዋል በማለትም እና አቶ ጌታቸው ረዳ በፌደራል መንግስት ግፊት የትግራይን ክልላዊ መንግስት የሚያፈርስ የትግራይን ሰራዊት በአጭር ጊዜ ሰሌዳ ውስጥ የተጠቀ የሚያስፈታበት እንደዚህም በአማራ ኃይሎች የተያዙ የትግራይ ክፍሎችን አወዛጋቢ ግዛቶች የሚል ስምምነት ፈረመው መጥተዋል ሲሉም ነው ያስረዱት። ይሁን እንጂ አሁን የፕሪቶሪያው ስምምነት ራሱ መፈጸም አለመቻሉን ገልጸው እርሳቸውና ቡድናቸው ስምምነቱ ተፈጻሚ እንደሆኑ ቁርጠኛ እንደሆኑ ደብረጽዮን ተናግረዋል። ህወሓት በሰላም ስምምነቱ መሰረት የአማራ ኃይሎችና የኤርትራ ወታደሮች የትግራይ ተዋጊ ኃይል ትጥቅ ከመፍታቱ በፊት መውጣት እንዳለባቸው፣ ተፈናቃዮች የሚመለሱበትን ምቹ ሁኔታ መፍጠርና ምርጫ የሚደረግበትን አውድ ማመቻቸት አሁንም እንደሚጠይቅ ነው የገለጹት። የደብረጽዮን ቡድን የአማራ ኃይሎች እንዲወጡ በፌደራል መንግስት ላይ ጫና ማድረግ ባለመቻሉ የአቶ ጌታቸው ጊዜ አስተዳደር ተጠያቂ ቢያደርጉም ጊዜ አስተዳደሩ በበኩሉ የፕሪቶሪያን ውል በመጣስና ድንበር ማስከበር ባለመቻሉ የፌደራል መንግስትን ሲወቅስ ይደመጣል። የህወሓት ስራ አስፈጻሚ ኮሚቴ አባልና የዶክተር ደብረጽዮን ቡድን አጋር የሆኑት ዶክተር አብርሃም ተከስተ ጠቅላይ ሚኒስትር አብይ ከፈለጉ በአንድ ጥሪ ጥያቄዎችን መመለስ ይችሉ ነበር በማለትም በአማራ ኃይሎች ተይዟል ስለተባሉት አካባቢዎች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 5 2017 ባወጣው መግለጫ ህወሓትን በተመለከተ ስብሰባ ካደረገ በኋላ ጠቅላላ ጉባኤ ለማካሄድ የተሰጠውን ጊዜ ገደብ ባለመጠቀሙ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እገዳ ጥሎበታል። ህወሓት የካቲት 11 ቀን 2017
የተመሰረተበትን 50ኛ ዓመት ማክበሩ ይታወሳል። በአዲስ አበባ መሬትን በመውረር የተከናወነ ግንባታ ላይ እርምጃ መወሰዱ ተናግሯል። መሬት ባንክ የገባ መሬትን በመውረር በተከናወነ ግንባታ ላይ እርምጃ መወሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቋል። በአቃቂ ክፍለ ከተማ ወረዳ 2 መሬት ባንክ የገባን 1000 ካሬ ሜትር መሬት ሁለት ግለሰቦች በህገወጥ መንገድ የ2012 ዓ.ም ካርታ አለን በሚል የግንባታ ፍቃድ በማውጣት ቦታውን በማጠር ግንባታ ለማከናወን ሲሞክሩ መያዛቸውን የተሰማው የተከናወነውን ህገወጥ ግንባታ መፍረሱን የገለጸው ባለስልጣኑ ጥፋተኞችን በሊዝ አዋጁ ተጠያቂ ለማድረግ በሂደት ላይ ስለመሆኑም ጠቁመዋል። በህገወጦች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ማስገንዘቡንም የባለስልጣኑ መረጃ ያመለክታል። ወደ መጨረሻ ጉዳያችን አምራችሁ ባለሀብቱ በላይነህ ክንዴ በአመት ለነዳጅና ለመለዋወጫ የሚወጣውን $6 ቢሊዮን ወጪ ማስቀረት እንደሚቻል ተናግረዋል። ነጋድራስ በተሰኘ የንግድ ፈጠራ ውድድር ሽልማት ላይ ተገኝተው የነበሩት ባለሀብቱ በላይነህ ክንዴ በትናንትናው ዕለት የንግድ ፈጠራ ስራ ውድድሩን ያሸነፉት ሁለት ወጣቶች አብርሃምና አብዲ ከቢኬጂ ጋር አብረው እንዲሰሩ እድል ሰጥተዋቸዋል። ኢትዮጵያ ውስጥ የኤሌክትሪክ ተሽከርካሪ ማምረት ህልሜን ያሉት ባለሀብቱ አብርሃምና አብዲ እውቀታቸውን በማጋራት ከድርጅታቸው ጋር መስራት እንደሚችሉ ቃል ገብተዋል። የኤሌክትሪክ ተሽከርካሪ ለማምረት የሚያገለግለው ሊቲየም ማዕድን በሀገር ውስጥ እንዳለ የጠቀሱት አቶ በላይነህ ክንዴ ክፍተት የነበረውን እውቀት አብሮ አደጎቹ አምጥተዋል ሲሉም ተናግረዋል። ቢኬጂ ያለውን አቅም በመጠቀም ኢትዮጵያ ውስጥ የኤሌክትሪክ ተሽከርካሪ ለማምረት ከአብርሃምና አብዲ ጋር በጋራ እንደሚሰራም ነው የተናገሩት። ይህ ህልም ከተሳካ ሀገር ለነዳጅና ለመለዋወጫ በአመት የምታወጣውን $6 ቢሊዮን በላይ ማስቀረት እንችላለን ሲሉም ተደምጠዋል። ወደ ሸገር ታይምስ ቤተሰቦች ዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።